አባትሽ ማን ነው? የአባትሽ ስም ማን ነው? ልቀቀኝ! ዞር በል ናታን፣ ልቀቀኝ ብያለሁ። አንዱም ተባባሪ አንተ በመሆን ዳጣን እንዳትጎዳት ካጠገቧ እንዳትርቅ አንድ አደራም ልሰጥህ ነው። እኔ ከሌለሁኝ ከሞትኩም ሊሆን ይችላል፣ የሆነ ነገር ከሆንኩ ሊሆን ይችላል። ይሄን ነገር ከአንተ ውጭ ለሌላ ምሰጠው የለም። ከአንድ ብርቱ ሁለት መድኃኒቱ ይባላል። አንድ ሰው ከሆነ ለሁለት ሰው አይከብድም። ምክንያቱም እኔ ጋር የቀረው ነገር አብሮኝ ነው የሚጠፋው። አንተ ጋር ቢቀመጥ መልካም ነው። አደራ ከዳጣ ጎን ሁን። ይህን ደግሞ አደራ በሰማይ አደራ በምድር እኔ ከሌለው እንድሰጣት ብላ የሰጠችው ወረቀት ዛሬ የሰላምንና የደረጀን እንቆቅልሽ ሊፈታው፣ የዳጣን የእናትነት ጥያቄ የዘመናት ናፍቆት ሊመልስ ወይም ጨምሮ ጨማምሮ ልቧን ሊሰብረው ተጠቅልሎ የተቀመጠው ወረቀት መልስ ይዞ ቁጭ ብሏል። እሱንም ሊከፍቱት በዝግጅት ላይ ናቸው። ምን ይፈጠራል? እጅግ የሚያሳዝነውና እጅግ የሚገርመው ነገር የጋሽ ደረጀ ጭንቀት ነው። አንዱን ሲሉት አንዱን፣ የአንዱ ሳይፈታ ሌላ፣ የአንዱ ሳይፈታ ሌላ እየሆነ ሶስተኛ ጭንቀት መጥቶባቸዋል። ማርታ ይቅርበኝ፣ ሰላም ይቅርበኝ እያሉ በቅዠት የተናገሩት ጋሽ ደረጀ ወይዘሮ ማርታ ምንድን ነው ጋሽ ደረጀ ብትለውም ደሬ ንገረኝ፣ ምንድን ነው ሰላምህን ያሳጣህ? ደስታህን የቀማህ? እንቅልፍህን የነሳህ ምንድን ነው? ካልነገርከኝ ምኑን ሚስት ሆንኩኝ? ካልነገርከኝ ምኑን ባለቤት ሆንኩኝ? ቆይ ምንድን ነው ደሬ እስኪ ንገረኝ ትላለች ወይዘሮ ማርታ። ጉዳዩ ወዴት እየሄደ ነው? እጅግ አጓጊና እጅግ ልብ አንጠልጣይ። ለጥያቄያችሁ መልስ የለኝም፣ ለጭንቀቴ መልስ የለኝም። እኔው ራሴ ነኝ የምፈታው፣ እኔው ራሴ ነኝ የሚጨነቀው፣ የሚያስጨንቀኝ ነገር የለም ይላል ጋሽ ደረጀ። ወይዘሮ ማርታ ካሁን በኋላ ቆይ ምንድን ነው የሆንኩት? እሱ በዚህን ያህል ልክ ታሙና ተጨንቆ ህመሙን ሚስጥሩን ካልነገረኝ ነው የምትለው። እና አሁን ትልቁ ጉዳይ የሰላም ደብዳቤ ሲገለጥ ሁሉም ይገለጣል። የተዳፈነ ይፈነዳል፣ የደፈረሰው ይጠራል። ግን ትልቁ ጉዳይ ዳጣ ቀላል ልቧ አይሰበርም። ቀላል ጭንቀት ውስጥ አትገባም። አባቴ በእኔ ምክንያት ነው ሰላሙን ያጣው፣ ግን እንዴትስ ደበቀኝ? እንዴትስ ዝም አለ? በእርግጥ ጊዜውና ሰዓቱ ገና ሆኖ ሊሆን ይችላል። አሁን ግን በምን ምክንያት ነው በዚህን ያህል ልክ ጭንቀት ውስጥ የገባው የሚለው ጥያቄ ነው። መጨረሻውስ ምን ይሆን? በጣም ያሳዝናል። በጣም ልብ ይሰብራል። በዚህ ላይ የደረጀ ጭንቀት ሳይቀንስ ዳጣ እራሷ ሌላ ጭንቀት ሊመጣባት ነው። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ እጅግ ልብ የሚሰብር ጉዳይ ነው የተፈጠረው። አሁን ዳጣ መረጋጋት አትችልም። ልቧ ይሰበራል፣ ቅስሟ ይሰበራል። እናቴ ናፈቀችኝ፣ እቅፏ ናፈቀኝ። ለአንድ ቀን እንኳን ለያት፣ ለአንድ ቀን እንኳን አይኗን ለያት። በህይወት አለች የለችም? የዘመናት ጥያቄ፣ የዘመናት ናፍቆት፣ የዘመናት ጥያቄ፣ የዘመናት ናፍቆት። ጋሽ ደረጀ ደግሞ እንግዲህ ከጭንቀታቸው ላይ ጭንቀት ተጨምሮባቸዋል። ምክንያቱም ዳጣ ይሄን ሰምታ በቀላሉ የምትረጋጋ አይደለም። እንደዚህ የጋሽ ደረጀ ልጅ እንደሆነች ራሱ እስከሚረጋገጥ ምን ያህል ጭንቀት ውስጥ ገብታ እንደነበር አይተናል። እና ጋሽ ደረጀ ምናልባች የተደበቀው ሚስጥር ሲወጣ የበለጠ ስትረስ ውስጥ ነው የሚገቡት። ስለዚህ ናታንና ዳጣ ይሄን ወረቀት ብቻቸውን እንዲያነቡ የብዙዎቻችን ምኞት ነው። አቤጌል ከመጣች፣ ወይዘሮ ማርታ ከመጡ ያን ወረቀት ቀምተው ሚስጥሩን ለመረዳት ሚስጥሩን ለማወቅ ወረቀቱ እየደበቀውን የተሸከመውን የስንት ዓመት ድብቅ ሚስጥር በአንዴ ነው የሚያፈነዳው ማለት ነው። ስለዚህ ከመፈንዳቱ ከመገለጹ፣ የተደበቀው ከመውጣቱ፣ የደፈረሰው ከመጥራቱ አንጻር ሰላም አሁን ያረገዘችው ልጅም የደረጀ ነው የሚለው ናታንና ዳጣ ድምድም ያደርጋሉ። ስለዚህ ግን እንዴት የሚለው ጥያቄ መልስ የለም ማለት ነው። ጥያቄ እንጂ መልስ አጥተዋል። ስለዚህ ዳጣ ይህን ስታነብ ምን ያህል ልቧ እንደሚሰበር ከባድ ነው። በዛ ላይ ደግሞ ሰላምስ ምን ነው ትዬ በዚህን ያህል ልክ ምን ብትበድላት ነው እንደ እናት እንደ እህት እየተንከባከበች እንደ እናት እንደ እህት እንዳይከፋት እንዳይጎልባት ሆድ እንዳይብሳት ብቸኝነት እንዳይሰማት ባረገቻት እየታማ ትዳሩ አደጋ ውስጥ ሆኖ እንኳን ለእሷ እየደገፈች ምን ብትበድላን የሚለው ጥያቄ ነው ደግሞ ዳጣ ላይ የሚመጣው። ከዚህ በአንዴ እናት ያገኘች ብላ ሰላም ጋር ትሄዳለች ማለት ዘበት ነው። ደረጀንም ለምን ደበከኝ የሚለው ጥያቄ ገና ከፊቷ ይጠብቀዋል። ግን ትልቁ ጉዳይ ይህ ወረቀት በሰላም አንብበው እስኪ ጨርሱ ማንም ሰው እንዳይመጣ።
ግን ዳጣ ስታነበው ስሜታዊ ነው የምትሆነው። አስቡት፣ በጣም ከባድ ነው። እኔ በጣም የሚያሳዝንና በጣም ልብ የሚሰብር ታሪክ ነው። ወይዘሮ ማርታ በጣም ጭንቀት ውስጥ ገብታለች። አቢጌልም የሆነማ የተጠበቀና የተቀበረ ሚስጥር አለ፣ እሱንም እደርስበታለሁ አባዬ እባክህ ንገረኝ እያለ አባቷን ስታስጨንቀው አይተናል። ሌላው ትልቁ ጉዳይ አዲስ ነገር የተፈጠረው ጠጅቱ ናት። እዛ ቤት የመጣችው በሰላም የተተካች የቤታቸው አጋዥ ገና ከመምጣቷ ከአቢጌል ጋር ግብ ግብ ይዛለች። ናታንን አይደለም ቢዩቲፉል አይደለም ቆንጆ ልትይ ቀና ብለሽ እንድታየው አልፈልግም ስትል እንግዲህ ካሁኑ ወጋ አድርጋታለች። እዚህ ቤት ምን አይነት ጉድ ቤት ነው የገባሁት እያለችም ነበረ። ስለዚህ በዚህ ልጅ አማካኝነት አንድ ሚስጥርም ሳይወጣ አይቀርም። ይህ ጉዳይ ወዴት እየሄደ ነው? ጋሽ ደረጀ ሁላችንም ነው ያሳዘኑት፣ የሁላችንም ልብ ነው የሰበሩት። በእርግጥ ይህ ሚስጥር እንደተቀበረ ቢቀር እንደተዳፈነ ቢቆይ ዳጣ እናቷን እንኳን አውቃ ማርታ እውነታውን ባታውቅ የሚል የብዙዎቻችን ምኞት ነው። ግን ከአንድ አይሉት ሁለት ልጅ አለህ በሰላም ልገላገል እንጂ የዚህ ቤት አካል ናቸው ወራሽ ናቸው ስትለው ለብር ለገንዘብ ለቤት ለመኪና ግድ አይሰጠኝም፣ ግን ሰላሜን ያሳጣሽኝ፣ እምነቴን የሰበርሽው፣ የጠበቀውን ማንነቴን ነው ሰባብረሽ የጣልሽው። እማይጠገን ስብራት፣ እማይድን ቁስል፣ እማይጠፋ ጠባሳን የጣልሽብኝ ሰላም፣ በደንብ አድርገሽ ተበቅለሽኛል። አንድ ቀን እንኳን የማርትዬ መልካም ልብ ብታስቢ ይህን ስህተት ደግመሽ አሰሪው። የዛኛው ስህተት እያንገበገበኝ ሳይጠፋልኝ ሌላ ቁስል ጨው ነሰነሽበት። እጅግ የሚያሳዝነው ነገር አሁን ደግሞ የዳጣ ጥያቄ መልስ የሚያገኝበት ደርሷል። ወረቀቱ የተዳፈነው ሚስጥር ይዞታል። እናቴ የት ናት? በሕይወት አለች የሚለውን መልስ ካገኘች በኋላ ደህና ናት፣ ከፍቷታል፣ ስቃለች፣ ለብሳለች፣ በርዷታል የሚለው ጥያቄ ዳጣ መልሱን ስታገኝ እንዴት ትቀበለዋለች? ናታንስ ምን ያህል ስነ ልቦናቸው እንደሚጎዳ አስቡት። ምክንያቱም ደረጀ ምን አቶ ነው ከማማ ምን አቶ ነው ከማርታ የሚለው ጥያቄ ነው መጀመሪያ የሚመጣባቸው። ግን ይህ ጉዳይ መቼ ነው የሚጋለጠው? ወይዘሮ ማርታስ እንዴት ነው የምትቀበለው? ብሎ መፈንዳቱ አይቀርም። በቃ አጠቃላይ ማለት ነው። የዛን ቀን ለማየት ሁላችንም በጉጉት እንጠብቃለን። ዳጣ ግን የዘመናት ጥያቄዋ ሲመለስ ባይመለስና ባላየው ባላነበው ነው የምትለው፣ ከጸጸቱ አንጻር ማለት ነው። አባዬ በዚህ ምክንያት የተጨነቀው ሰላሙን ያጣው። ሲቀጥል ሁለተኛው ልጅም በእርግጠኝነት የሱ ነው። ለዛ ነው ደምድማ አልናገርም ብላ የነበረው። የማይፈታ ህልም፣ የተቋጠሩ ቋጠሮ